ይሄ ፍቅር ናግባ ዛሬ በጣም ልንወጣት ልትወጡ ነበር። ደህና ነህ? ምንድን ነው ና ገባ ይሄንን ተቀበል። ቀስ ኧረ ይዛለሁ። ከዚህ በኋላ እዚህ ቤት ነው የምንኖረው እኔና ልውሌ ማለት ነው። ኧረ እባክህ በለው የምሬን እኮ የቀለድኩ መሰለኝ። ሄድን እዚህ ቤት ነው የምንኖረው። አትቀበይም? ሰላም ፋሚሊዎች እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። ፋሚሊዎቼ ዛሬ እንግዲህ ከልጄ ጋር ነው የመጣሁላችሁ። ማለት ልጄ ጠፍቻለሁ ማለት ነው። መሽተዋል። እንግዲህ ፋሚሊዎች ምናልባት ቪዲዮ አይታችኋል ብዬ አስባለሁኝ እና አሁን ከሩሜ ወደ ሄርሜ ቤት መጥቻለሁ። ሩም ነበርኩኝ ልብሴን ምናምን ቀይሬ ወደ ሄርሜ ቤት መጥቻለሁ ማለት ነው። በር ላይ ነኝ ያለሁት። እንግዲህ ሰርፕራይዝ ላረጋት ነው። ከዚህ በኋላ ልጄ አንድ ለትንሽ ቀናት ላልተወሰነ ጊዜ ከኔ ጋር ነው ማለት ነው የሚሆነው። እንግዲህ ምንም ነገር ያስኩለት ነገር የለም። ዝም ብዬ ነው የወጣሁት። ልብስም አርገዛውልሽ እገዛልሻለሁ። እሺ ልብስ እንገዛለታለን። ከዛ ወተት ገዝቼለታለሁኝ። ምግብም ስለጀመረ አሁን ላይ እንግዲህ ከኔም ጋር ቢሆን ይሄን አለ ችግር አያመጣምና ምግብም እንግዲህ አሁን ላይ ጀምሯልና አንዳንድ ነገሮችን እያበላሁት ነው። እንግዲህ ቀን ሙሉ ፏ ብሎ ፈታ ብሎ ነው ከኔ ጋር የዋለው። አንመልስላትም ለሩታ። ለምን እንደሆነ ያውቃላችሁ ፋሚሊዎች? የሆነ ነገር አስበው አቅደው ነበር እነ ዳኒ እነ ሜሪና ሩታ። እኔ ደግሞ ሀሳባቸውን ስለገባኝ ቀድሜ ልጅን ይዤ ወጥቻለሁ ማለት ነው። የሆነ መረጃ ስለደረሰኝ ነው ከነሱ በኩል ማለት ነውና አሁንም እኔ ላይ እና ሄርሜላ ላይ ማይሆን ሴራ እያሴሩብን ነበርና ያለኝ አማራጭ ልጅን ይዤ መሄድ ነበርና ምናልባት ይህንን ውሳኔ የወሰንኩበትን ምናምን ምክንያት በኋላ የምነግራችሁ ይሆናል። እንግዲህ ጡጦ ይዣለሁ፣ ገዝቼለታለሁ፣ ወተት በጥብጬለታለሁ። ምግብም እየተመገበ ነው እና ውስጥ ገብቼ በደንብ እነግራችኋለሁ። ሰርፕራይዝ ነው የምታውቃቸው። እንዴ የለችም እንዴ? ሰርፕራይዝ እንዴ ነው ነግባ ደረገጥሽ? አይ ከሉሊ ጋር መሆን አይቼ ነው። ደህና ነኝ። እዛው እንደቆጣበሩ ሉሊ ይሄ ፍቅር ነግባ ዛሬ በጣም ልንወጣት ልትወጡ ነበር። ደህና ነህ? ምንድን ነው ና ገባ ይሄንን ተቀበል። ኧረ ይዛለሁ። አላበኝ ነው የምልሽ። አላበኝ የእኔ በቃ ምንድን ነው? ምኑ ትያለሽ? ልንወጣ ነበር እኮ ልትወጡ ስትል ደረስኩ። ደረስክ? ፓፓ ደህና ነህ? አብሺ እንዴት ናችሁ? ሰላም ነው። ይቅርታ ልትወጡ ስትል እንግዲህ እንትን አልኳችሁ። ግባሽ ነው ቡጉር ወጥቶብኝ። ኧረ ቡጉር አይደለም አብጧል። ማን አባቱ ነው መቱኝ። ዝም ብሏል ደግሞ። እንዴት ነው ዛሬ? ዛሬ ከኔ ጋር ነው ያለው ከጠዋት ጀምሮ። ማርያም በል የምር ተፈቅዶልህ ወይስ እንዴት? እንዴት ተፈቅዶልህ? እንዴ ባይፈቀድልሽ መፍትሄ አይደል? ልጅ አይደል እንዴ? ልጅ ነው ግን የዋለው ማለት ግን ሙቀት አለ በጣም። ታው ያውጭልህ ኮፍያው። እሺ ሙቀት በጣም አለ። እሺ ደህና ነህ? አላህ ሉሊ እኔ ጌታ ቁጭ ነው ያልከው። እኔ ኮፒ ፔስት ነው ያልኩት። ጌታ እንኳን ይዘው መጣው። እኔ ጌታ ከዚህ በኋላ እዚህ ነው የምንኖረው እኔና ልውሌ ማለት ነው። ኧረ እባክህ በለው የምሬን እኮ የቀለድኩ መሰለኝ። ሄድን እዚህ ቤት ነው የምንኖረው። አትቀበይም ማለት እዚህ ቤት ነው የምንኖረው። ጡጣም እችላለሁ። ወተት በጠበቅኩለት። ከዛ ምግብ ጀምሮ አላትኝ ቀን ሙሉ እንዴት ዋለ ካንተ ጋር?
እየጠባ እየበላ የምር ይበላል። ምን እንዳበላው ታውቂያለሽ? የሆነ እንትን የበቆሎ ዱቄት አለና ለልጆች ተብሎ የሚሸጥ እሱን በማንኪያ በጥብጬ ምናምን አበላሁት። ምግብ ጀመረ እኮ አባቴ። እንቅልፍ መጥቷል። እንቅልፍ ሌላ አስተኛ የምርክ ነው። ቀሳሽ አስተኛ ጡጦም ይጠባል። ልጁ ማይጠባው ነገር የለም። እንዴት እንደሚጠባ ታሳይሽ። የእናቱ ጡት እንዲመስለው ማለት ነው። በሲስተም ነው ማለት ነው። በሲስተም ነው ማጠበው። እንቀባል የኔ አባት ውድ ነው። እሺ ትንሽ አመቻቸው ለጣ ተባለ። ኧረ ቆይ እኔ እችላለሁ። ከእኔ ጋር አይደል እንደ ያለው እኔ መልክ እንዴት ነው ቀኑ እንኳን ተገባለው ከኔ ጋር ቤት ወይስ ሩም የምርክ ነው ማለት? እሺ ከዛስ ከዛማ በቃ ከዚህ በኋላ እዚህ ቤት ነው የሚኖረው። እንዴት ሩታ ፈቅዳለች ነው ይሰንደባ? ኧረ በቃ የሆነ ሴራ ምናምን ነገር አስበው የሆነ አቀራቅረው ምናምን ነገር ነበር እኔ ላይ። እሺ ከዛ እኔ ቀድሜያቸው ውጪ ላዝናናው ትንሽ ለአንድ ሰዓት ያህል ከልጄ ጋር ለሆኑ ምናምን ነገር አልኳቸውና ይሽባቸው ልም ጠፍት አልኩባቸው። አስቀድመው እውነት ጌታን ሴራ ምናምን ምን ማለት ነው እንዴ? ይሽባቸው ልጅ ላይ እንደዚህ ጤነኛ አይደለም እኮ ስማኝማ። ሴራቸውማ እኮ ግልጽ ነው። ሴራ እንዳሰበ ነው። ግን ቀኑ ሙሉ አብሮህ ነው ያለው። የምርህን ነው? እውነት አብሮኝ ነው። አላለቀሰብህም? ምንም አላለቀሰም። ተኛ የሆነ ሰዓት አስተኛው። ከዛ ምግብ በላ። ምንድነው ሀሳብክ? በቃ ማሩሌ ከዚህ በኋላ አብረን ነው የምንኖረው ማለት ነው። ማርያም በል እውነት የት ለትንሽ ጊዜ ማርያም በል ምን አፈቀደኝ ደበረሽ? ኧረ እቀበላቸዋለሁ በደንብ እቀበላቸዋለሁ። ግን በዚህ ሰዓት ይሆናል እቀበላቸዋለሁ ማለት ምንድን ነው? እድሜ አብርሃም ከልብህ ነው ማለት ትይዛለች እኮ ነው። አትቀበይኝም ወይ ሲል እኮ ግራ ገብቶኝ ነው። አለበለዚያ ሩም ሊያስቀምጠው ነው እሷ። እንዴት እንደዚህ ማስ መሆን የለበትም። ማለት ምንድን ነው ሀሳቤማ ግልጽ እኮ ነው። ከዚህ በኋላ ከረቦታል ልጁ ለትንሽ ጊዜ እንቅልፍ ወጥቶ መሰለኝ እንቅልፍ ብቻ ሳይሆን በቃ አያያዝህ ምናምን ጎበዝ ነው። ማርያምን ትክክለኛ አባት ነህ። እንዲሄር ሚላ አደነኩ። አላመንሽም እስከ ዛሬ ግን ስማኝማ አብርሃም እንኳን ተቆ ሀሳቦች ግራ ነው የሚያጋቡት። እንዴት ከልብህ ነው? ከልቤ ነው። እውነት እንዴት ከልቤ ነው? በደንብ እስክላመደው ድረስ አንድ ሳምንት ያህል ወይ 4 ቀን 3 ቀን እዚህ ቤት አድራለሁ። ከዛ በደንብ ከተላመድኩት በኋላ እያገሽኝ ማለት ነው። በደንብ ከተላመድኩት በኋላ ደግሞ ራሴ ቤት ይሄዳለሁ ማለት ነው። ሩታ የሌለችበት 4 ቀን እኔ ቤት ቁጭ እንዴ ምን ይከብድሻል? ነው ለኔ መጥወድ ሳይሆን እሱ እናቷ ታስፈልገው እንዴ ሰው እናቷ አለውለት አይደል እንዴ? እናቱም አባትም ነው ሆኖ ፕሮሚስ ገብቼለታለሁ። አይጎዳብህም? አረ ምግብ እናበላዋለን፣ ወተት እንደዚህ እየበጠበጠን አሁን ይሄ በጥጬለት እኮ ነው። አይ ወይ ጡጦ ለምዷል ማለት ነው። አዎ ጡጦ ለምዷል። ጡጦ ከለመደ አይ እንደዚህ ባነካ ይዘው ጠፋ። ከዛ አልደወለችልህም? ምን ሲደውሉ አላነሳውም። የሆነ ሰዓት ስልክ ይዘጋውባቸው። እሺ በቃ አብርሃም ሀሳቦች እኮ ግን ምን ነው እና ከኔ ጋር ነው የሚቆየው? አዎ የምርክ ነው ማለት ምን አይነት ሀሳብ ነው ያመጣችሁት? ይኸውልሽ አይደለም ማርቲን፣ አንቺ በደንብ ነገሮችን ስላልተረዳሽ ነው። ሜሪና ዳኒ እኛ ላይ ብዙ ነገር እያሰቡ ነውና ምናልባት ከዛ አንፃር ሊሆን ይችላል ያደረግከው። ስለነሱ እኮ አይደለም ይሄ ልጅ ህፃን ልጅ ነው ገና ነው። እናት ያስፈልገዋል። እንትን በሌላት አይ ደምዷል። አሪፍ ነው እና ጭንቅላት መሰለሽ እንዴ? አስለምጄው እኮ ነው። ግን ምንም ቢሆን ሴት ያስፈልገዋል። ታውቃለህ? ሴት ያስፈልገዋል። ምግብ መስራት አትችልም ማለት ነው። ሴት ነሽ ብዬ ነው የመጣሁት። አይደለም እንደዛ ሳይሆን ብቻዬን ምናምን እንዳትለኝ ነው ያልኩህ። ብቻዬን እኔ በቂ ነኝ ብለህ እንዳታስብ። ምግብ ማብሰል ምናምን ግድ አግዛለሁ፣ አስፈልግሃለሁ እያልኩ ነው ያለሁት።
አንቺ ስላልሽ አይደለም እንደዚህ መሆን የለበትም። አንተ ጋር መሆን ካለበት ከእሷ ጋር ተነጋግራችሁ አንተ ጋር ይሁን እንጂ እንደዚህ በድብቅ እነሱማ ምናልባት እስከ መጨረሻውም ልጁን ላለማሳየት እየጠነሰሱ ያሉት ነገር ሊሆን ይችላል። ማርታ እሱ በህጋዊ መንገድ እኮ መብቱ ነው። እሱ በቃሽ አባቴ እኔ ሸበላልኝ በቃሽ። ስለዚህ ከዚህ በኋላ እኔ ጋር ነው የምትኖሩት ሁለታችሁ? ወስነህ ነው የመጣኸው? ለትንሽ ቀን እኮ ነው እስክንላመደው ድረስ ማለት ነው። ሊያስቸግረኝ ስለሚችል ለትንሽ ጊዜ እስክንላመደው ድረስ አንቺ ጋር እንሆንና ከዛ ራሴ ጋር ነው የማደርገው። ችግር የለውም። ራሴ ጋር ማለት አንተ ጋር ማን አለ? 24 ሰዓት አብረው ትሆናለህ? ኧረ ምን ችግር አለ? ጥሩ ሞግዚት እቀጥርለታለሁ። ከዛ በየሰዓቱ እየሄድኩ አገኘዋለሁ ምናምን። ጠገብሽ መሰለኝ። ስጠግቢ አጥብሻለሁ እኮ እኔ ከዛ ከጠጣ በኋላ እንዲያገሳ እንደዚህ ትይዥና እንዲህ ያደሻውን ያገሳል። እኔ ፍቅር ምንድን ነው? እሺ ባባቴ እኔ ያይሽ ነው። ኮስታራ ነው እኮ ደግሞ ያው ባባቱ ወጥቶ ነው ቀራራ ነው። ለዛ ባባቱ ወጥቶ አገሳ ስለመጣ ደስ ብሎኛል። አገሳ በቃ አሁን አቀራሽ ምንም አይደል? አስገሳው በደንብ ትንሽ ይቀለኛል በለ እኔ ፍቅር ታጫናንኩት ልጅ እና እንግዲህ ፋሚሊዎቼ ለነሱ እየነገርኳቸው ነበርና እንዴት እንደመጣው ወደዚህ ምናምን አንዳንድ ነገሮችን እያወራኋቸው ነበርና እነሱ የሆነ ሀሳብ አስበው እኔ ቀርሜያቸው ነው ለማንኛውም እሺ ወደዚህ ወይንም ፈልጌው ሳይሆን የመጣሁት ልጄን እነሱ ያሰቡትን ሀሳብ መቅደም ስላለብኝ ነውና ይሄንን ደግሞ ሀሳብ ማን እንደነገረኝ በሌላ ቪዲዮ የምነግራችሁ ይሆናል። ያቀዱት ነገር ነበር አልተሳካላቸውም። እኔም ላይ ሄርሜላም ላይ ማለት ነውና ከልባቸው አልነበረም ይቅርታ ምንም እየጠየቁ ነው የነበረውና ያንን እቅዳቸውን ፉርሽ ያደረግንባቸውና ያ ነገር ደግሞ ሳይገባ ይቀርቶ አይደለም። ለዛ ነው እኔም መጣሁኝ ምናምን ነገር ብያቸው በዛው ጠፍት ያልኩባቸው ማለት ነው። እና ለማንኛውም ፋሚሊዎች ለትንሽ ጊዜ ከኔ ጋር ይሆናል ማለት ነው። እነሱም ማየት አለባቸው። ለምን እኔ ላይ የፎከሩ ልጅ አላሳየም ምናምን እያሉኝ ስለነበረ ከዚህ በኋላ ሁሉም ነገር በደንብ ይረዱታል ማለት ነው። ስለዚህ እኛም ልጃችንን ወስደናል ማለት ነው ጋይስ። ያው እንግዲህ ለትንሽ ጊዜ ነው ላልተወሰነ ጊዜ መቼ እንደሚመለስ ምናምን ያሉትን ነገሮች ሌላ ጊዜ በደንብ አስረዳቸዋለሁ። እሺ ልብስ ነው ምን ልብስ እንገዛለታለን፣ እንወጣና እንገዛለታለን። የሚያስፈልጉትን ነገሮች በሙሉ ወጥተን እንገዛለታለን። ምንም ነገር አንፈልግም። ያስፈልገው ልብስ ምናምን ችግር የለውም። እኔ ቤት ድረስ እስከመጣ እሺ የሚጠቀመውን ወተት ታውቀዋለህ? ቁጥሩን ሁሉ ነገር አውቀዋለሁ። ወተቱን እንኳን ትችላለህ እኮ የሚጠቀመው አይ የአምስት ወር ልጅ ምን እንደሚጠቀም ምንም አውቃለሁ። በርግጥ ግን ቢላ አይደለም እሱ የለመደው እኮ አለ ይሄን ነገር ጨምላቃ ልጅ አይደለም ማርቲ እንደምታስበው ምናምን። ኧረ የምር ጨምላቃ ልጅ አይደለም። ቀለል ብሎ ነው ላይፍ የሚኖረው። እንደኔ ነው። አያካብድም። ያገኘው ነገር ይበላል። እንትን እኮ ነው በጣም ከምልሽ በላይ በልጁ ፈትነዋለች። ከምልሽ በላይ አላሳየም ምናምን እያለች ብዙ ፈትነዋለች። እና ይሄ ነገር በማድረግ በርግጥ ግራ ገብቶኛል። አብርሽ ይሄን ነገር በማድረግ እንዴት ነው እናት በርግጥ ታስፈልጋለች ስለውነቱ። ግን ደግሞ እኔም ብለህ ቤት ድረስ እስከመጣ ድረስ ደግሞ ልጅህንም ሆነ አንተን ምንም ወደኋላ የምመልስበት ነው ምክንያት የለም። ገባ? ለልጅህ ደግሞ በዚህ ታይም አስፈልጓለሁ ብዬ ነው የማስበው። ገባ? አሁን እና ተቀበለሽኝ ማለት ነው? ተቀብያለሁ። ጋይስ እንግዲህ ሄርሚን ተስማምታልኝ ያለች ሀሳብ ምን ነው ማርቲ ቅር ብሎሽ ነው? ቀዳለሽ? አይ ላይ ከተስማማሽ ከተስማማለሁ ግን እንዴ ማርታ እኔ እኮ ነገ እወልዳለሁ ምን ማለትሽ ነው? ግን እስኪ እውነት በጣም ነው የሚያሳዝን። ጌታ ለምን ተስማማሽ ማርቲ? አይ ብዙ ነገር አለ። ገና ልጅ ነው። በደንብ መማር ምናምን የጀመረ ቢሆን ችግር የለም። ግን በዚህ እድሜው ገና በእናንተ ምክንያት እንደዚህ መንገላታት አለበት ብዬ አላምንም። እንዴ ከአባቱ ጋር ሆነ እንዴ ከአባቱ ጋር መሆን ልጅ መንገላታት ነው ማለት ነው እንዴ? ይባል ነገር እኮ አለ። እናትነት አለ እንዴ? የኔ ጠረን እንዴ? የኔ አባት እንዴ? የኔ ጠረን አይደለም እንዴ? ምን ችግር አለው? አያስቸግርም። ባይዘው አብርሃም አሁን እዚህ እኔም አላስቸግርም። ሂድ አይቻልም እናቱ ጋር መልሰው ብለው አይሰማም። ሩም ቁጭ ብሎ ባለፈው ዕለት እንደዛ አድርገው ነበር። እዚህ ላላ እንዴ ነው ከባዶች ማን ማለለቀም እንደው እንቆነማስ ይከብዳል። ብትለምደኝ ነው የሚሻልክ። ና
ናይ ጌታ እሺ ይተኛል። ስለዚህ ሀሳብህ ይሄ ነው። ስለዚህ ሀሳቤ ይሄ ነው። አሁን መሽቷል። የምትወጡበትን ዓላማ ለነገር ጉድ ማርቲ ኧረ የት እንወጣለን? ነው እኮማ። አዎ ግን ማርቲ ሌላሽ አይነት ትይያለሽ ነው። ይሄ ልጅ ጥይትም ማለት ችግር የለውም። ምን ያለው ግን ስማኝማ ምግብ መተሽ ነው አሁን ቅርታ ነው እንዴ? የሆነ ቦታ ለምን እና ሀሳባችሁ ፉሽ ያረኩባችሁ ችግር የለውም። እርግጠኛ ነኝ እዚህ ደሪያ ዛሬ አይ መሄድ አለብኝ። ስራ ገቢ ነኝ አይመችም ከዚህ እና ታዲያ የምትሄዱበት የነበረው ቦታ አይ ይቀራ ይቀራ። አዎ ችግር የለውም። ነገ ወይም ከነገ ወዲያ ምናምን እንሄዳለን። በቃ ልሂድ ነኝ። አትቆይም ትንሽ? አይ ልሂድ ከሚነሽም ልጁን ግን አደራ ምን ማለት ነው? አይ እሺ ማታስ እንዴ ስንት ነገር አለ። የምር ማታ ምን ቀርጽላችኋለን ቪዲዮ እንዴ እንደምናሳየው በጣም ብዙ ነገር አለ እኮ ሌሊት ማስቸገር አለ፣ ብዙ ነገር አለ። ችግር የለውም። መረን ለምንደዋለን ሰው ልጅ ስንት ነገር አዳፕት አድርጎ ነው። ያው ልጅን አዳፕት ማድረግ ኖርማል ነገር እኮ ነው። ያው ሲቆጣ ፂሜ ነው ይብቅ ለኔ እረፍ እያለ ነው። በቃ ሄድ እሺ ደውይልኝ። እሺ አብሽ መልካም ቻው። አመሰግናለሁ። ይቅርታሽ በጣም ኧረ ችግር የለም። እውነት ወይ እንቅልፍ ያለው ስማኝ፣ አሁን ከአንተ ጋር ሰጣ ገባ ውስጥ አልገባም። እሺ የሚያስፈልገውን ምግቡን ይዘህለት ና። ምግቡን ስላለህ አይ ቲንክ እንቅልፉን መጥቷል መሰለኝ እኮ። እንቅልፍ ሲመጣ ነጫነጫዋልና ልብስ ደግሞ ቀለል ያለ የማታ ልብሶች ይዘህለት ነው አይሻልም? እንገዛለታለን። እሺ ለዛሬ የሚሆን አይጠፋም። እሺ ታዩ። እሺ እንቅልፉ መጥቷል። ቀበል ታዩ። እንዴ ማስተኛት ምናምን መለማመድ አለብኝ ከዚህ በኋላ እኔና ልጄ። ጎበዝ አባት ነኝ ግን ፍቅር እንቅልፉ መጥቷል በጣም ጌታ በቃ ይተኛል እና ማለት ነው። ሄኒ ሀሳቤን ስለተቀበለሽ ደስ ብሎኛል። አመሰግናለሁ። እኔማ አጓምት መስሎኝ እየፈራሁሽ ነበር የመጣሁት እና እንደዚህ በአንዴ ተስማሚያለሽ አላሰብኩም ነበር። በሀሳቤ ስለተስማማሽ ደስ ብሎኛል። ፈጣሪ ያክብርልኝ። በብዙ ነገር ከጎኔ እንደሆንሽ እያሳየሽኝ ነው እና ይሄ ደግሞ ማለት ለእኔ ትልቅ ነገር ነው እና ከልብ ነው የማመሰግነው። እንግዲህ የመጀመሪያ አዳራችንን ከልጄ ጋር ሄርሚ ቤት ልናድር ነው ማለት ነው። ቤተሰቦቼ ከዚህ በኋላ ከኔ ጋር ቻሌንጆችን አብረሽ ታሳልፊያለሽ ማለት ነው። እቀበላለሁ። ሬዲ ነሽ? አም ሬዲ። ግን ደግሞ ምን ልፈልግ መሰለክ እንዳልኩ ነው ልጅ ማሳደግ በእርግጥ ይሄን ያህል የሚከብድ ነገር አይደለም፣ ሁሉ ነገር ከተሟላ ማለት ነው የማስበው ነው። እና ደግሞ አይ ቲንክ ብዙ ነገሮች ተራርበውብሃል። ልጅህን እንኳን በሰፊው ማግኘት የማትችልበትን አጋጣሚ በጣም እየተፈጠረብህ ስላለ አሁን ደግሞ ልጅህን በሰፊው የምታገኝበትን አጋጣሚ ከፍትላለሁ። ገባ? ምግቡን መስራት ሆነ ዳይፐሩን ኤቭሪቲንግ ከጎን ነኝ። በጣም አመሰግናለሁ። ደግሞ ይሄ አባትነትህ የሆነ ልጅህን የምትፈልግበት መንገድ በልጅነት የወለድኩት ልጅ አንዳንድ ጊዜ ደስ ይላል። ብቻ እንደዚህ አይነት ነገሮችን ስታይ ምናምን ግን ደግሞ ቀደምናቸው እግዚአብሔር ብዙ ነገር ነበር ያቀርብልናል። ያስታውቃሉ። ምንም እንደነገረኝ ታውቂያለሽ? ከነጽጌ ጋር ጓደኛ የሆነ አንድ ፓሴ የሚባል ልጅ አለና ከናኒ ጋር በደንብ ያወራሉ እና እያንዳንዱ ነገር ነገረኝ። ያቀዱትን እቅድ ምናምን መጠንቀቅ እንዳለብኝ ነገረኝና በቃ የነበረኝ አማራጭ ዝም ብዬ እነሱ ጋር ገብቼ እንደምንም ታግሼ ልጁን ይዞ መውጣት ነበርና ቀድሜ ልጁን ይዤ ወጣሁ ማለት ነው። ይሄኔ እያበዱ ነው እነሱ። አባቱ ጋር ያለው ምንም ችግር የለውም። እሱማ አባቱ ጋር ያለው ችግር የለውም። ምንም አይሆንም። ተኛ ጌተኛ ነው ጌታ በቃ ተኛል ማለት ይቻላል። ጌታ ኧረ ጎበዝ ነው ግን አብርሃም ጌታ እንግዲህ ጋይስ አንቺ በሌሉ እንደምትለማመዱ ልትለኝ ነው። ጭራሽ ልጅ ማስተኛት ማችው አይ ለምዳለሁ ነው ማለት ነው።
እና ፋሚሊዎች ለማንኛውም ልጄ ነው ተኝቷል። ትንሽ ቆይና እንደ 3 ሰዓት ከተኛ በኋላ ደግሞ ምግብ እናበለዋለን፣ ወተት እናጠጣዋለን። በየ3 ሰዓት በየ4 ሰዓቱ እየተነሳን እንደዚህ እንክብካቤ እናደርግለታለን። እና ሄርሜ አመሰግናለሁ። እሺ በጣም ችግር የለውም፣ ችግር የለውም። ታንክስ። አይ የምሬ ነው፣ እውነት ደስ ብሎኛል። በዚህ ሰዓት አለው የሚለኝ ሰው ራሱ ትልቅ ነገር ነው። እና እኔ እንደዚህ አይነት ሀሳብ ትስማማለች የራስዎ? በእርግጥ ምን አለ መሰለህ አሁን ላይ ልጁ ስለወሰድከው ሁሉም አንተ ላይ ሊፈርድ ይችላል። እኔም ልክ ነህ ብዬ ሳይሆን በአንተ በኩል ያለውን ነገር ደግሞ ለመረዳት ሞክራለሁ። ገባ? አንተ እንደ አብርሃም ምን ሆነ፣ አብርሃም ምን አይነት ስሜት ተሰማው፣ አብርሃም ምን ያህል ነው ልጁ የሚፈልገው። እንግዲህ ልጄን አያለው ብለህ ነው በዛ ልክም እየተናቅ ያለው፣ በዛ ልክም ተንኮል የታሰበብ ያለው። ማንም ገፍቶ መጥቶ አይደለም፣ ልጅ ነው እንደዛ አይነት ነገር እንትን ያለክና ይህን ሀሳብ ልደግፍ ምናምን ሳይሆን ግን ደግሞ ብቻ ነው ከሱ ጋር ከምታሳልፍ ከኔ ጋር ረጅም ሰዓት ተሳልፍ የተሻለ ነው ብዬ ስላሰብኩ የተቀበልኩ። እንደገና ደግሞ አንድ ሰው ቤት ሲመጣ በአክብሮት አይደል ልጅን የመሰለ ነገር መጥቶ አይደል ልጅ ያውም ያንተ ልጅ መጥቶ ማንኛውንም ለኔ ለመንከባከብ ሬዲ ነሽ? ችግር የለብሽ። ተኝቷል ደግሞ መኝታ ክፍል ተስፈታ። መኝታ ክፍል አይደለም መተኛት ነው የምንፈልገው። እዚህ ጋር ታነጥችልናለሽ ፍራሽ እንዴ? አብርሃም ራ ጌታን አልተኛም መኝታ ክፍል ሁለት ባለ ሁለት ክፍል ነው። እዚህ ጋር ትተኛለሽ? ኖ እኔ አልፈልግም። መቀመጥኛ እና ሳሎን ነው የምተኛ። ፍራሽ ታመጭልኛለሽ ለልዑሌ፣ ከዛ ታነጥችልናለሽ ፍራሹ ላይ ያጥመላል። እኔ ከልዑሌ ጋር ልተኛ። እሺ ቶሎ ነቃለሁ ደግሞ ልጄን ለማን ነው የምትሰጠው? አንቺ የራስሽ መኝታ ክፍል ተኝ። ከዛ ለኛ ልዑልን አምኜ ለአንተ ልሰጠው ነው። እሺ ታዲያ ጌታን ችግር የለውም። አንተ አተኛም በደንብ? አዎ ጌታን በል እውነት እንቅልፍን አተኛም ስልሽ እተኛለሁ እኮ ግን ስለነቃ ሰዓት እነቃለታለሁ እኮ እኔ ጋር ነው። አይቻልም። እንዴት እውነት ፍራሽ አምጥኝና እዚህ ጋር እንተኛለን። እንዴት አንተ ፊት እንደው እስከዛ ሶፋ ላይ ራስተኛው እስክታነጥልኝ ድረስ ማለት ነው። ሶፋ ላይ እንዳስተኛ የሆነ እንትን ነገር ለትራስ የሚሆን ነገር አምጪልኝ። ፎጣ ነገር ማለት ነው። እሺ አምጪና እዚህ ጋር ላስተኛው። ጋይስ ለጣጣው እንቅልፍ ለጣላ እዚህ ጋር ነው የምንተኛው ጋይስ። እዚህ የመጀመሪያ ዳሬን ከልጄ ጋር እንዴት እንደምናሳልፍ አሳያችኋለሁ ማለት ነው። ቀርብላችኋለሁ ደግሞ እና አዎ ማንኛውም ፎጣ ነገር እስኪ አዎ አንቺ እንደዚህ ነው የምተኛው። አንዱ ከእሱ ጋር ከፍ አድርጊው። ከፍ ነገር ነው ወደ ውስጥ ያ እንደዛ መንከባለል ጀምሯል እኮ ባይገርምሽ። ቀደም ሁለቱም በጣም ነው ሲተኛ ራሱ እንደዚህ ነው። እንግዲህ ለማንኛውም ጋይስ ደግሞ መሽቷል እኮ ከመሸ ስትወጡ ነበር። ስንት ሰዓት ነው? ማርቲ ደብሮኛል ምናምን 2 ሰዓት ተኩል ሆኗል እኮ ማርቲ ደብሮኛል። በቃ ዝም ብዬ ልውጣ ብዬ ነው ጌታን። ስለዚህ በቃ ፍራሽ አንጥፊልን፣ ከዛ እራት እንበላለን፣ ከዛ እንተኛለን ማለት ነው። እራት እንኳን አላትልም እራት አለ በል። እሺ ፍራሽ ነው ይገርመኛል። እውነት ችግር የለውም። የዚህ ጋር እንተኛለን። ጌታን አታክብጂው እንዴ? ደብሮሽ ነው? ኖ አልጋ ላይ መተኛት አልፈለኩም ነው። ለዛ ነው ለሌላ ነገር ሳይሆን እዚህ ጋር ፍራሽ እናመጣና እዚሁ እንተኛለን። እሺ በቃ እንግዲህ ፋሚሊዎቻችን አዳሬን እቀርጽላችኋለሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ።